ስለዚህ እግዚአብሔር ለሰው ማሰቡ በጣም እውነት ነው። ለሰው በጎ ነው የሚያስበው። አሁን ወንድማችን እንዳለ እዚህ እንዳዘመረን ደግሞ በሉ ብሎ ደግሞ እንዳለን ከኢሳይያስ መጽሐፍ ጠቅሶ እግዚአብሔር ለጻድቁ መልካም ይሆንለታል ይላል ቃሉ። ይሄንኑ በሉ ብሎ እንድንለው አድርጎናል። አንዳንድ ጊዜ ልቡናችንን የሚያዳሽቅ ክፉ መንፈስ አለ በየዙሪያው። መቼም ይሄ ዓለም በዚህ የተከበበ ነው። ከዚያ አዘቅት ውስጥ የሚያወጣን ደግሞ የጌታ ቃል ነው። እግዚአብሔር ይመስገን፣ ሌላ የለንም። መድህናችን የጌታ ቃል ነው። ስለዚህ በዚያ ቃል መሰረት አምነን እናምናለን፣ ደግሞ እንናገራለን። እንደተባለው አምነን እናገራለን። እግዚአብሔር ይመስገን። ስለዚህ የእግዚአብሔርን ቸርነት ማሰቢያ ጊዜ ነው። እግዚአብሔር የተባረከ ይሁን። አሁን መቼም ቅዱስ ቃሉን የመስሚያ ጊዜ ነው። ደግሞ ይሄ ቃል ብርቅ ነው። ይሄ ቃል ውድ ነው። መድኃኒት ነው። በቃሉ በኩል እግዚአብሔር መድኃኒት ልኳል። እግዚአብሔር ይመስገን። የሚያድን መድኃኒት ነው ቃሉ። እኔ እዚህ ዛሬ ይዤ የመጣሁት አንድ መጽሐፍ አለ። እዚህ መጽሐፈ ጨዋታ ይባላል። አንዳንዶቻችሁ ታውቁት ይሆናል። ይሄ መጽሐፈ ጨዋታ ምናልባት የዛሬ 140 ዓመት 150 ዓመት በፊት ሳይሆን አይቀርም የተጻፈው በአጼ ቴዎድሮስ ዘመን። ጸሐፊው ጸሐፌ ትእዛዝ የሚባሉ አለቃ ዘነብ፣ ምናልባት አንዳንዶቻችሁ ታሪካቸውን ታውቁ ይሆናል። ማታውቁም ቢሆን ምንም አይደለም። አለቃ ዘነብ የቴዎድሮስ ጸሐፊ ነበሩ። እሳቸው መጀመሪያ ሸዋ ውስጥ ነበሩ። በኋላ ወደ ጎንደር ሄደው በጎንደር ቤተ መንግስት የአጼ ቴዎድሮስን ታሪክ እንዲጽፉ ጸሐፌ ትእዛዝ ሆኑ። ነገር ግን ከወንጌላውያን አማኞች ጋር ተገናኝተው ነበር መሰለኝ። የወንጌል እምነትን በልባቸው እንደያዙ ያስታውቃል። ጽሁፋቸው ይሄን በጣም አድርጎ ነው የሚያሳየው እና እኔ በጣም ወደዋለሁ። እንደ ጨዋታ እያደረጉ ይናገራሉ። እሳቸው ግን በጣም ልብ የሚነካ ነገር ነው የሚናገሩት እና ከዚያ አንዳንድ ነገር ባነብላችሁ አልጠላም። ለምሳሌ አሁን እዚህ እናንተ ጋር ወጥቼ ቅዱስ ቃሉን ለማንበብ ስሞክር ትናንትናም ከትናንት በስቲያም ደጋግሜ ወንድማችን ሐዋርያው ጳውሎስ እንደጻፈው ስል ነበረ። ሰምታችሁኛል። ጴጥሮስ እንደጻፈው ስል ነበረ። ዮሐንስ እንደጻፈው ስል ነበረ እና በተደጋጋሚ እነዚህ ሰዎች እየጠቃቀስን ስነጋገር ነበር እና ከሱ ጋር አያይዘው እሳቸው እንዲህ ይላሉ። ጴጥሮስና ጳውሎስ መድኃኒት ያላቸው ይመስለኛል ይላሉ። አንድ ትንሽ ነገር ነው ማነብላችሁ። ጴጥሮስና ጳውሎስ መድኃኒት ያላቸው ይመስለኛል፣ የሞተውም የታመመውም ይነሳላቸዋልና እንደዚህ ያለ ግርማ ክታብ ሰፍተው ይዘው ይሆን ይላሉ። ክታብ ታውቃላችሁ? እዚህ ላይ የሚሰፋ ነገር። ኧረ ገና ክታባቸውንማ ደህና እንደሆነ እናውቀው የለምን? ጴጥሮስስ ያለ 2 ክታብ፣ ጳውሎስስ ያለ 14 ክታብ ምን ክታብ አላቸው ይላሉ። ምን ማለታቸው ነው? ትንሽ ብታስቡ ታገኙታላችሁ። ጴጥሮስ 2 ክታብ፣ አንደኛ ጴጥሮስና ሁለተኛ ጴጥሮስ የሚባል ያለው። ጳውሎስ ደግሞ 14 የሚሆኑ ክታቦች ያሉት ዕብራውያንን ጨምሮ ነው። እሳቸው 13 ደብዳቤ ነው የጻፈው። ግን ጳውሎስ ያለ 14 ክታብ ምን አላቸው? እንኳን መድኃኒቱንስ በልተውታል፣ በሆዳቸው ነው ያሉ ይላሉ እሳቸው። እና የጳውሎስና የጴጥሮስን ክታቦች ነው የምናነበው። ቅዱስ መጽሐፍ መድኃኒቱን በሆዳቸው ነው ያለው። እኛም ደግሞ እንደዚሁ ከጌታ ቃል ወደ ልባችን ወደ ሆዳችን እናስገባለን። እግዚአብሔር ይባረክ። ስለዚህ በእግዚአብሔር ቃል እንታነጻለን። ይህን ቃል የሰጠን አምላክ የተመሰገነ ይሁን። ይህን ካልኩኝ በኋላ እዚህ ዛሬ ጠዋት የመጣችሁ እጆቻችሁን ባይ ወዲያውም እንደ ሰላምታ ይሆናል። ወዝውዙት እስቲ። ዛሬ ጠዋት የመጣችሁ ብዙ ናችሁ። እንኳን ደህና መጣችሁ። ሌሎቻችን ደግሞ እናጋጥምላቸው እጆቻችንን። እሺ ሰሞኑን ስንነጋገር የነበረውን ትንሽ ብለናል። እዚህ ላይ እንደተጻፈው የ25ኛ ዓመት ክብረ በዓል እና በጣም ግልጽ አድርገን የተነጋገርነው ቁጥር አክባሪዎች አይደለንም እኛ። ቁጥር ምን ገዶን 125ኛስ ቢሆን ምንም ነገር አይደለም። ቁጥር አይደለም የኛ ጉዳይ። ግን ምንድነው የምናከብረው? ምንድነው በዓል የምናደርግለት ስንል አንድ ዋና በዓላችን የእግዚአብሔር ሕዝብነት በዓል ነው። እግዚአብሔር ሕዝቡ ስላረገን ይሄ ትልቅ ሴሌብሬሽን ነው። we celebrate the fact that we are the people of God ብለን ይሄንን ስናውጅ ነበር ሰሞኑን የሰነበት ነው።
የእግዚአብሔር ሕዝብ ነን፣ ይሄ በዓላችን ነው አልን። እዚያ ውስጥ አንድ 5 ነጥቦች እንዳነሳን ላስታውሳችሁ ፈልጋለሁኝ። አንድ 5 ነጥቦች ነው የምናነሳው፣ ግን አንድ 3ቱን ቀደም ብለን አርገናቸዋል። ዛሬ 2ቱን የቀሩትን ብቻ ተናግሬ ጨርሳለሁኝ። መጀመሪያ ያልነው እንደምታስታውሱት we celebrate the salvation of God፣ ይሄ ሕዝብ በእግዚአብሔር የዳነ ሕዝብ ነው ብለን ለዚህ በዓል እናድርግ አለን። የድህነት በዓል ነው በዓላችን። እግዚአብሔር ሕዝቡን ያዳነበት በዓል ነው። በመስቀል ስራው፣ በቤዞት ስራው፣ በማዳን ስራው ሕዝቡን ከፍ ያደረገበት ያወጣበት በዓል ነው። እግዚአብሔር የተመሰገነ ይሁን። ማርያም ከበሮ ይዛ እንደመታችው አይነት በዓል ነው። ከባርነት ቤት የወጣንበት በዓል ነው። ይሄ ሕዝብ ከባርነት ቤት የወጣ ሕዝብ ነው። ስለዚህ የድህነት በዓል ነው የምናደርገው ብለን celebrating the salvation of God ስንነጋገር ነበረ። ሁለተኛ የተነጋገርነው we celebrate also that this is a community of truth, the truth of God's word። የእግዚአብሔር እውነት በዓል ነው። ይሄ ማህበረሰብ የእውነት ማህበረሰብ ነው። የእውነት ባላደራ ማህበረሰብ ነው። ማህበረሰቡ የቆመው በልብ ወለድ ላይ አይደለም። የቆመው በፈጠራ ላይ አይደለም። እንዲያው ዝም ብለን ስለተዋደድን ብቻ እስቲ እንምጣና አንድ ማህበርን መስርት ብለን ተሰባስበን የሰራነው የሆነ ጎጆ አይደለም። ይሄ በእግዚአብሔር እውነት ላይ የቆመ ማህበረሰብ ነው። ስለ እውነት የሚገደው ማህበረሰብ ነው። እግዚአብሔር የእውነቱን ቃል በእጃችን አደራ የሰጠን ማህበረሰብ ነው። የዚህ ሕዝብ ትልቅነት እንዲያውም የጽድቅ ስርዓት ያለው የእግዚአብሔር ሕግ ያለው የእግዚአብሔር ቃል ያለው ማህበር መሆኑ ነው። So we celebrate the truths of God ብለን ይሄ አንዱ ሴሌብሬሽን እንደሆነ ስነጋገር ነበረ። ለእውነት ይገደናል፣ እውነትን እንሰብካለን፣ እውነትን እንጠብቃለን፣ ለእውነት እንጋደላለን ብለን በዚህ ቆመን የዚህ ማህበረሰብ መልክ እውነታዊነት ነው፣ እውነተኛነት ነው። ይሄንን ተነጋገርን። ሶስተኛ ያነሳ ነው ትናንትና ማታ ታስታውሳላችሁ። we celebrate the holy community። ይሄ ማህበረሰብ ቅዱስ ማህበረሰብ ነው። እግዚአብሔር ለቅድስና ጠርቶናል፣ በቅድስናም ጠርቶናል። ቅዱሳን እንድንሆን ጠርቶናል። እሱ ቅዱስ እንደሆነ እኛ እንድንሆን ጠርቶናል። ይሄ ማህበረሰብ ቆሻሻ የሚያስተናግድ ማህበረሰብ አይደለም። የንጽህና ማህበረሰብ ነው። እግዚአብሔር የተመሰገነ ይሁን። የቅድስና ማህበረሰብ ነው። so we celebrate holiness። ይሄንን ከፍ አድርገን እናሳያለን። በቆሸሸ ዓለም ውስጥ እንደምንኖር እያወቅን ግን ቅድስናን ከፍ እያደረግን እናሳያለን ብለናል። አንዳንድ ቀን እንቆሽሻለን። እኛም አንዳንድ ቀን ነው ብዙ ቀን ነው እንቆሽሻለን። ይሄን ቆሻሻ ግን የሚያጸዳ ኃይል አለ። እግዚአብሔር የተመሰገነ ይሁን። እኛ እየታጠብን እየጸዳን የምንጓዝ ሰዎች ነን። እንግዲያው ኑዛዜ የዚህ ማህበረሰብ ዋና ፊቸር ነው ብለን ተነጋገርን ወይስ አልተነጋገርን? በኑዛዜ ነው የምንኖረው። ይሄን ኑዛዜ አንዳንድ ጊዜ በደንብ ስለማይደረግ በቤተ ክርስቲያን ውስጥ ይጠራቀማል ቆሻሻ። አሁን አዲስ አበባ ችግራችን አንዱ እሱ ነው። እናንተ ጋር ደህና ነው መሰለኝ። ከተማችሁ የጠዳ ነው፣ ጎዳኖቻችሁ ሁሉ የጠዱ ናቸው። ስመለከተው የቆሻሻ ማጠራቀሚያው ቶሎ ይነሳል መሰለኝ እናንተ ጋር። እኛ ጋር ይቆያል። አንዳንድ ጊዜ ማጠራቀሚያውም አይችለውም፣ ደግሞ ይተርፍና ደግሞ አገር ሁሉ ይሞላል። ከዚያ ሰው ሁሉ ሲያስል ሲያነጥስ ይውላል እዛ እንደምታውቁት ሁሉ እና ይሄ ማህበረሰብ የቆሻሻ ማጠራቀሚያው እየሞላበት ሲያነጥስ እንዳይውል በኑዛዜ የሚጸዳ ማህበረሰብ ነው። ይሄ ማህበረሰብ በኮንፌሽን የሚጸዳ ማህበረሰብ ነው። መጽሐፍ ቅዱስ በጣም ግልጥ አድርጎ ነው የሚናገረው። ትፈወሱ ዘንድ አንዱ ስለሌላው ይጸልይ፣ እርስ በርሳችሁ ኃጢአታችሁን ምን አድርጉ? ተናዘዙ። እኔ አንድ ጊዜ በልቤ ውስጥ ይሄ መጣ። ይሄ ማህበረሰብ፣ ይሄ ህብረት፣ ይሄ አንድነት የበሰለ የሚባለው መናዘዝ የቻለ ቀን ነው አልኩኝ። በእውነት ብዙ ኮሚዩኒቲ ስመለከት ብዙ ህብረቶች ተከባብረው የሚኖሩ ናቸው። በእውነት በጣም ተከባብረው የሚኖሩ ናቸው። አንተም ባለበት እኔም ባለሁበት ማለት ፈገግታዬን ሳላሳንፍ ካንተ ጋር እኖራለሁ፣ ይሄን ያህል ወደ ውስጥ መግባት የለብንም፣ መወጋጋት የለብንም ብለን በጥንቃቄ የምንኖርበት ነው። ግን ይሄ ማህበረሰብ እንደሱ እንዲኖር አልተፈቀደለትም። ኃጢአት በገባ ጊዜ ኑዛዜውን ለመዘርገፍ የሚችል ወንድሜ ሆይ በድያለሁ እኔ ማለት የሚችል እግዚአብሔርን አሳዝኛለሁ ጸልዩልኝ ብሎ መደፋት የሚችል ህብረተሰብ እንዲሆን ነው የተጠራው። እርስ በርሳችሁ ተናዘዙ።
በኢቫንጀሊካል ሰርክል ይሄ ነገር እጅግም የለም። እውነት ለመናገር በእኛ መካከል ካቶሊኮች ወንድሞቻችን ኑዛዜን በጣም ቦታ ይሰጡታል። ትንሽ የሚያሳዝነኝ በመስኮት ስለሆነ እሱ ኑዛዜ እጅግም ብዙ መጽሐፍ ቅዱሳዊ መሆኑን እጠራጠራለሁ በእውነት ተደብቆ። ነገር ግን ኑዛዜ ያስፈልጋል። ኑዛዜ ያስፈልጋል። ቅርበታችንን ያሳያል፣ ትህትናችንን ያሳያል፣ ለፈውስም ያዘጋጀናል። እርስ በርሳችሁ ተናዘዙ ይላል። ኃጢአት እንዳይከመርብን እግዚአብሔር የሚረዳን በኑዛዜ ነው። ይሄ የኑዛዜ ማህበረሰብ ነው። እንግዲያው ስለዚህ ጉዳዮች ስንነጋገር ቆይተናል። የቅዱስ ማህበረሰብ ነው፣ የእውነት ማህበረሰብ ነው፣ በእግዚአብሔር የዳነ ማህበረሰብ ነው ስንል ነበር። ዛሬ ሁለት እናነሳለን። አሁን የምናነሳው ከረፍት በፊት ይሄ ማህበረሰብ ተልእኮአዊ ማህበረሰብ ነው። we celebrate the mission of God። እግዚአብሔር ትልቅ ተልእኮ የሰጠው ማህበረሰብ ነው። ይሄ ማህበረሰብ ተቀማጭ ማህበረሰብ አይደለም። ለምን እንደምኖር አላቅም ብቻ አለ አይደለ? መዝሙር ብቻ አይቋረጥብን። በተቻለ መጠን እናንተ ዘማሪዎቹን ሁልጊዜ አስመጡልን። በተቻለ መጠን ስብሰባ እንዳይቋረጥ። እሁድ ቀን ምን እናደርጋለን? ይደብረናል ቤት ተቀምጠ፣ እባካችሁ አታቋርጡብን የሚል ተቀማጭ ማህበረሰብ አይደለም። ለተልእኮ የተጠራ ማህበረሰብ ነው። So we celebrate the mission of God። የእግዚአብሔር ተልእኮ ለእኛ ተሰጥቶናል። እግዚአብሔር ሚስዮናዊ አምላክ ነው፣ ባለ ተልእኮ አምላክ ነው። እንግዲያው ይሄ ህዝብም እንደሱ አብሮ የሚተም ሰራዊት ነው። የተላከ ማህበረሰብ ነው። በተልእኮ ነው መሬት ላይ ያለ ነው። 40 ዓመት 50 ዓመት 70 ዓመት የምንኖረው በተልእኮ ነው እንጂ መሬቷን ለማታ አይደለም፣ ለማድከም አይደለም። አረ እንደው በተገላገልኩት ተሸክሜ እንዳትል መሬቷ። በተልእኮ እግዚአብሔር ያስቀመጠን ሰዎች ነን። እንደ ኮሚዩኒቲ we are people with a purpose። በእግዚአብሔር ተልእኮ የሰጠው ማህበረሰብ ነው። ይሄ ሚድዌስት የሚባለው ይሄ ህብረት ምንድነው ስራው? በቃ በአመት እየተገናኘ ግንባር እየተያየ ለመሳሳቅ አይደለም። ተልእኮ ተሸክሞ ለመሄድ ነው። ተልእኮውን ፈጽሞ ደግሞ ለመምጣት ነው። እንደገና ለመሸከምና ለመሄድ ነው። እግዚአብሔር ይመስገን። So we are a people with a purpose። እግዚአብሔር ይመስገን። ዛሬ በተለይ ስለሱ እንነጋገራለን። አጭር ጸሎት እንጸልይና ከዚያ እንቀጥላለን። ይሄን ሃሌሉያ፣ ክብር ሁሉ ይሁንልህ። በከንቱ ህዝብ ያልፈለግከ አምላክ ተመስገን። በከንቱ ያልጠራህን አምላክ፣ በከንቱ ያልሰበሰብከን አምላክ እግዚአብሔር ሆይ ቁጥር ለማየት አንተ ናፍቆት የለህም፣ ግን ተልእኮ አለህና እናከብረሃለን። እግዚአብሔር ሆይ አቤቱ እባክህ የተልእኮህን ጥልቀት ወደ ውስጣችን አስገባ። የተልእኮህን ዓላማ ነገረን። እግዚአብሔር ሆይ የተልእኮህን አይነት አስታውቀን። አቤቱ አምላክ እግዚአብሔር ሆይ እንለምንሃለን፣ በቅዱስ ቃልህ በረከት ባርከን። ህዝብህ እግዚአብሔር ሆይ ካንተ የሰማን እንሁን፣ ሰምተን ደግሞ ጌታው የታዘዝን እንሁን። ካንተ ቸርነት የተነሳ እግዚአብሔር ሆይ በየዕለቱ የሚወርድ በረከት ጠል ያግኘን። አምላክ እግዚአብሔር ሆይ ክብር ምስጋና ላንተ እንሰጣለን። ህዝብን ስለምትጎበኝ ስለምትደግፍ፣ የእያንዳንዱን ሰው ጥያቄ የእያንዳንዱን ሰው ጣርና መከራ የምታይ አምላክ እግዚአብሔር፣ ልትረዳ አጠገብ ያለህ አምላክ እግዚአብሔር ትረዳ ዘንድ ለምንሃለሁ። እግዚአብሔር አባቴ ሆይ ቁስላችንን እያስታመምን አንተን ከመስማት ወደ ኋላ እንዳንል አድነን። አንተ እግዚአብሔር ሆይ ቁስላችንን ፈውስ። በቸርነትና በምህረትህ አጽንተህ አቁመን። ጆሮአችንን ክፈት እግዚአብሔር ሆይ በኢየሱስ ክርስቶስ ከፍ ያለ ስም አሜን። እግዚአብሔር ይመስገን። ስለዚህ እኛ የተጠራን ህዝብ ነን። እግዚአብሔር ይባረክ። ለዓላማ የተፈለግን ህዝብ ነን። እግዚአብሔር አስቦ የጠራን ህዝብ ነን። ይሄንን በምን ታውቃለህ ካላችሁኝ መጀመሪያ ላነብ የምፈልገው ጴጥሮስን ነው። ያው ክታቡን ደግሞ አሁን ከፍታለሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ያለው በጣም መሪ ቃል ነው። በቀደም ዘጸአት ላይ አንብበነዋል። ዘጸአት ላይ ያለውን ነው መልሶ የሚደግመው ወንድማችን ሐዋርያው ጴጥሮስ እና በጣም ለሰባኪዎች እንዴት ተስፋ ይሰጣል መሰላችሁ። ይሄ ለህዝበ እስራኤል የተባለውን ነገር ለማህበረ ክርስቶስ ደግሞ ይጠቅሰዋል እሱ። ስለዚህ ሳንጨነቅ ያንን ወደዚህ ለማዛወር እንችላለን እና ይሄንን ፈቃድ አግኝተናል።
ጴጥሮስ ላይ ልክ ዘጸአት 19 ላይ የተባለውን እሱን ይደግማል። ዘጸአት 19ን ታስታውሳላችሁ። ትናንት ትዝ ይላችኋል። በጸናች እጅ በተዘረጋች ክንድ በንስር ክንፍ ተሸክሜ አወጣኋችሁ፣ ወደ እኔም አመጣኋችሁ። ቃል ኪዳኔም ብትጠብቁ ብትሰሙኝ እናንተ ለእኔ ምን ትሆናላችሁ? የተመረጠ ርስት ትሆኑልኛላችሁ፣ ቅዱስ ሕዝብ ትሆኑልኛላችሁ፣ የንጉሥ ካህናት ትሆኑልኛላችሁ ብሎ ያለውን እሱኑ ጴጥሮስ ደግሞ ምዕራፍ 2 ላይ እንደዚህ ይላል። ቁጥር 9 10 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ። አያችሁት እንዴት አይነት ኮረስፖንደንስ እንደሰራ። ከግብፅ ወደ እኔ አመጣኋችሁ ያለውን ነው። አሁን ከጨለማ ወዴት? ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። የጌታ ስም ይባረክ። በጣም ግልጽ አድርጎ ነው የሚናገረው። እግዚአብሔር ዝም ብሎ በአካፋ አፈር እንደሚታፈስ አፍሶ ያመጣችሁ ህብረተሰብ አይደላችሁም። አስቦበት ነው የጠራችሁ። ከጨለማ ካስጨናቂ ቦታ ወደ ብርሃን ጠራችሁ። ወደ አስገራሚ ብርሃን ጠራችሁ። ወደሚደነቅ ብርሃን ጠራችሁ። እግዚአብሔር ወደ ብርሃን አመጣችሁ። አምጥቷችሁ ግን ምን እንድታረጉ አደረገ ነው የሚለው? ለምን ጠራችሁ ነው የሚለው? የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይላል። እግዚአብሔር ይመስገን። የእግዚአብሔርን በጎነት ለመናገር የተጠራ ማህበረሰብ ነው። ይህ ማህበረሰብ እኔ አንዳንድ ጊዜ ይገርመኛል። ይሄ በጣም እንዴት ነው እግዚአብሔር በጎነቱ እንዲነገር ይፈልጋል ማለት ነው አልኩኝ። አዎ ይፈልጋል፣ በጣም እንዲነገር ይፈልጋል። ለምን ይፈልጓል እያልኩ ነው አሁን የምጠይቀው። እኔ በጎ አምላክ፣ ደግ አምላክ፣ ቸር አምላክ፣ ለሰው አሳቢ አምላክ መሆኑ እንዲነገር ይፈልጋል። አዎ ይፈልጋል፣ በጣም ይፈልጋል። እኔ የምጠረጥረውን ልንገራችሁ ለምን እንደሚፈልግ። የኔን ጥርጣሬ ነው የምነግራችሁ። ለምንድን ነው በጎነቱ እንዲነገር የሚፈልገው? ጠላቱ ዲያብሎስ ክፉነቱን እየነገረበት ነው። በየቦታው እየሄደ ክፉ ነው እያለ ያስወራል። ዛሬ ጠዋት እኮ ስንጸልይ የነበረው እኮ አንዱ እሱ ነው። ጠላት በየሰው ጆሮ እየገባ እባክህ አንተ የሚያስብ ማንም የለም፣ ብቻህን ነው ያለው፣ በጠቅላላው ጽንፈ ዓለም ውስጥ ብቻህን ነው ያለው። ደግሞ ለአንተው ማን ነው የሚገደው? አንተም ራስህ ብትሆን እኮ አሁን ምንም አትረባም፣ አስወግደው እንዲያውም ብሎ ይገፋፋል። የእግዚአብሔርን መልካምነት መሸፈን ስራው ነው ዲያብሎስ። የመጀመሪያ ንግግሩ ዲያብሎስ ከሰው ጋር ምንድን ነው? እሱ the first conversation ምንድን ነው ያደረገው ከሰው ጋር ዲያብሎስ? ከእናታችን ከማናት እሷ ከሔዋን ጋር ያደረገው ምንድን ነው? ትዝ አይላችሁም? ስለ እግዚአብሔር ነው የዲያብሎስ ነገረ መለኮት ምንድን ነው? እሱ ሐሜት ነው አይደል? አማው እግዚአብሔርን ምንድን ነው? ሰው አትበሉም እንዴ ከዚህ ብሎ አለ። አይ አትብሉ ተብለናል፣ ትሞታላችሁ አለ። ቀለደ እሱ። አትሞቱ ይሄ ክፋት ነው። እንዴት እንዲህ ይላችኋል? እንደሱ እንዳትሆኑ ስለፈለገ ነው አለ። ይሄ ወሬ አለ እስከ ዛሬ ድረስ በዓለም ላይ በየሰው መንፈስ ውስጥ እግዚአብሔር የሰው ጠላት አስመስሎ የሚያቀርብ ዲያብሎስ አለ። እግዚአብሔር መገልበጥ ፈልጓል። በጎነቱን ማሳየት ፈልጓል። so this is his mission። በጎነቱን እንድትናገሩ የተመረጠ ምንድናችሁ? ትውልድ ናችሁ። ከዲያብሎስ ተቃራኒ የሆነውን ዜና እንድናውጅ የተመረጠን ሰዎች ነን። እየዞረ በየሰፈሩ በየመንደሩ ለአንተ የሚያስብ የለም፣ እግዚአብሔርም ቢሆን አንተን አንቁም ነገር ያደርግሃል እንዴ እያለ የሚያውጀውን አዋጅ ለመገልበጥ የተጠራ ህዝብ ነው። በጎነቱን እንድንነገር። አንዳንድ ቦታ በጎነቱን የሚለውን አንዳንድ ትርጉም ላይ አንዳንድ የእንግሊዝኛ ትርጉም ላይ that we may declare the excellencies of God ይላል። excellencies of God የእግዚአብሔርን ትንግርት ተናጋሪዎች እንድንሆን። እግዚአብሔር አስገራሚ ስራ የሚሰራ አስደናቂ ስራ አስደናቂ ዓላማ ያለው አምላክ መሆኑን ለማወጅ የተጠራ ማህበረሰብ ነው። የሚድዌስት ስብስብ ይሄንንም አይሰራ ከሆነ በየከተማው በዳላስ በኦስትን ወይም ደግሞ በኦክላሆማ ወይም ሌላ ቦታ በየቦታው ያለው ማህበረሰብ ይሄ ለዚህ የቆመ ነው። የእግዚአብሔር ወኪል ነው ይሄ ማህበረሰብ።
እግዚአብሔርን በክፉ ስዕል እያሳለ በዓለሙ ላይ የሚያውጀውን ዲያብሎስን የሚቃወም ማህበረሰብ ነው። እግዚአብሔር ይመስገን። አሁን ሲሪየስሊ በዓለም ላይ ስለ እግዚአብሔር ጉዳይ፣ ስለ ክርስቶስ ጉዳይ ለማስጠላት የተሰለፉ ሰዎች አሉ። የሚገርማችሁ ሰዎች አሉ። በቃ ይሄ ሆኖ ስራቸው ቤተ ክርስቲያንን ለመስደብ፣ ለመንቀፍ በተቻለ መጠን። እኔ አሁን ዜና ስከታተል የሚገርማችሁ ነው። ስለ ቤተ ክርስቲያን ዜና ከወጣ በቢቢሲ ወይም በሲኤንኤን ወይም በሌላ ላይ ከወጣ አልጀዚራ ኦር ዋቴቨር ስለ ቤተ ክርስቲያን ዜና ከወጣ 95% ክፉ ዜና ነው። እናንተ ቀስ ብላችሁ አጥኑት። ክፉ ዜና ነው። የእግዚአብሔር ነገር፣ የቤተ ክርስቲያን ነገር፣ የክርስቶስ ነገር ከተነሳ በተቻለ መጠን ኔጌቲቭ ዜና ነው የሚወጣው። እሱን እንድንቀለብስ የተጠራን ማህበረሰብ ነው። በጎነቱን እንድትነግሩ የተመረጠ ትውልድ ናችሁ ነው የሚለው ጌታ ኢየሱስ ክርስቶስ ራሱ መሬት ላይ እያለ እንኳን የሚያስገርም ነገር ነው። ለአባቱ ሲጸልይ፣ ወደ አባቱ ሲጸልይ ይሄን ነገር አነሳ። ይሄ ማህበረሰብ አንድ አድርገው አላለም? ዮሐንስ ምዕራፍ 17 ላይ በጸሎቱ እዚያ ላይ ይናገራል እኮ አባት ሆይ እኔና አንተ አንድ እንደሆንን እነዚህን ደግሞ ምን አድርጋቸው? አንድ አድርጋቸው። አባት ሆይ አንተ እንደላከኝ ዓለም ያምን ዘንድ እነዚህን እኔና አንተ አንድ እንደሆንን አንድ አድርጋቸው ይላል። ይህን የተገነዘብኩ ቀን ደንግጫለሁኝ። እኔ ያስደነገጠኝ ምንድን ነው? ምን እያለው ነው? አባቱን መድኃኒታችን ምን እያለው ነው? የእኛን አንድነት፣ የእኛን ፍቅር፣ የእኛን ህብረት ከሱ ማንነት ጋር እንዴት ያያይዘዋል? ከሱ ተልእኮ ጋር እንዴት ያያይዘዋል? በጣም ነው የደነቀኝ። ዓለም አንተ እንደላከኝ ያምን ዘንድ ይላል የኛ ጌታ ኢየሱስ። ዓለም እንደላከኝ ያምን ዘንድ እነዚህን አንድ አድርጋቸው አለ። ለካ አልታመነም በዓለም ማለት ነው። ልገልብጠው፣ በእኛ ቋንቋ ላርገው ጸሎቱን። ምን ማለቱ ነው መድኃኒታችን? አባት ሆይ አንተ ወደ ዓለም ላከኝ፣ ዓለም አላመነኝም፣ ጥቂት ሰዎች ነው ያመኑኝ። ከአንተ እንደወጣሁ አላወቀም ዓለም። ለአንዳንዱ ሌባ ነው የምመስለው፣ ለአንዳንዱ ዋሾ ሐሰተኛ ነው የምመስለው፣ አታላይ ነው የምመስለው። ዓለም አላመነም፣ እንዲያምነኝ እፈልጋለሁኝ ዓለም። ስለዚህ እነዚህን አንድ አድርጋቸው ብሎ ይላል። አንድ አድርጋቸው። በእኛ አንድነት፣ በእኛ ፍቅር፣ በእኛ አዋጅ፣ በእኛ የወንጌል ስብከት ዓለም ኢየሱስ ክርስቶስ እግዚአብሔር እንደላከው እንዲያምን ጌታ ፈልጓል፣ ጸልዮዋል። እንግዲያው ቀላል አይደለም ተልኳችን ቀላል አይደለም። የእግዚአብሔርን በጎነት የሚያሳይ ነው። የክርስቶስን እውነተኛነት የሚያሳይ ነው። ክርስቶስ እውነተኛ መሆኑን እንዴት ነው የምናሳየው? እግዚአብሔር በጎ መሆኑን እንዴት ነው የምናሳየው? ይሄ ማህበረሰብ ለተልኮ የተጠራ ማህበረሰብ ነው። እግዚአብሔር ራሱ ቅድም እንዳልኩት በሚሽነሪ አምላክ ነው። ሚሽነሪ አምላክ ነው። እግዚአብሔር ተልኮ አለው። አስደናቂ ተልኮ አለው። እግዚአብሔር ያለ ስራ የተቀመጠ አምላክ አይደለም። እኔ ብዙ ጊዜ እናገራለሁኝ። አንድ ቦታ አንድ ቀን ተጠራሁ። እንደናንተ ሪትሪት አዘጋጅተው የአንድ መስሪያ ቤት ሰራተኞች ጠርተውኝ ወንድም ንጉሴ አስተምረን አሉኝ። እሺ አልኩኝ። ከከተማ ወጣልን። ልክ እንዳሁኑ ከከተማ ወጣልንና አንድ ካምፕ ውስጥ ነበር ቁጭ ያልነው። ካምፑ አውራ ጎዳና የሰራው ለሰራተኞች የሰራው ካምፕ ነበር። አልባሌ ነው። ይሄን ያህል በጣም የተራቀቀ አልነበረም። ግድግዳው አስቤስቶስ በሚባል ማቴሪያል ነው የተሰራው። አስቤስቶስ አንዳንዶቻችሁ ታውቃላችሁ። እዚያ ላይ የተሰራ ነውና በሱ የተሰራ ክፍሎች ናቸው። ጊዜያዊ ቤቶች ናቸው። እዚያ ውስጥ አደርን። ክፍል ተሰጠን። እኔም አንድ ክፍል ውስጥ አደርኩኝ። ሌሎችም ሌላ ክፍል አደሩ እና ምንድነው ማስተምረው ብዬ ጠየቅኩኝ። የእግዚአብሔር ስራ ምን እንደሆነ ንገረን አሉኝ። የእግዚአብሔር ስራ እሺ አስብበታለሁ አልኩኝ። ከዛ ገባው እና ቤቱን ዘጋሁና መጸለይ ጀመሩ። ጌታ ሆይ ስራ ምንድን ነው አልኩኝ። በቃ ስራ ምንድን ነው? እነሱ የሚፈልጉት ያንተ ስራ ምን እንደሆነ ማወቅ ነው የሚፈልጉት። ስራህን ንገረኝ፣ ስራ ምንድን ነው አልኩኝ።
ያን ቀን ብዙ ወደ ልቡና የገባው ብዙ ለመመርመር ሞከርኩኝ። ቃሉን ለማየት ሞከርኩ። ምንድነው የምትሰራው አንተ? ያቺ አስቤስቶስ ክፍል ግድግዳዋ ቀዳዳ አለው እና አይጥ ያስገባል። አይጥ መጣች። እኔ እፈራለሁ አይጥ። እሷን ማባረር ነበረብኝ። ተነስቼ አለዛ ማረፍ አልችልም። እሷን አባረርኩና መጽሐፍ ቅዱሴን ከፍቼ ጌታዊ ስራህ ምን እንደሆነ ባካሳየኝ ይላለሁ። ዘፍጥረት ጀምሬ አይጧ ትንሽ ቆይታ ደግሞ እንደገና ትመጣለች። አይ እንደገና እሷን አባረራለሁ። አንዳንድ ጊዜ ዲያብሎስ ሲሆን መልአክ ሚልከው አላቅም። አይጥ አነቃችኝ እስከ ሌሊቱ 9 ሰዓት ድረስ እና ለጥናት አገዘችኝ። በጣም የሚገርም ነገር። ይችን ዋና ጥያቄ ይዤ እግዚአብሔር ሆይ ስራህ ምንድነው? ምንድነው የምትሰራው? ከኦሪት ዘፍጥረት ጀምሮ ያን ቀን አንድ ነገር ገባኝ። እግዚአብሔር የተመሰገነ ይሁን። እንደ ከፈትኩት ኦሪት ዘፍጥረት በጣም ግልጥ ነው። ሁላችን የምታዩት ነገር ነው። እግዚአብሔር ሰራተኛ አምላክ ሆኖ ነው የሚገለጠው። አይደለም? ሰራተኛ አምላክ ነው። በጣም በተደላደለ ዙፋን ላይ ተቀምጦ የሚያንቀላፋ አምላክ አይደለም። እዚያ ገና ስትከፍቱት ገጹን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ብርሃን ይሁን አለ፣ የምድር ተንቀሳቃሾችን ፈጠረ፣ በባህር የሚርመሰመሱትን ፈጠረ 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 ፈጠረ። ምዕራፉን በሙሉ እግዚአብሔር በጣም ቢዚ ሆኖ ሲሰራ ነው የሚያሳየው። ሲፈጥር 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 ሲደመድመው ምዕራፉን የፈጠረውን ሁሉ አየ፣ እነሆ መልካም ነበረ ብሎ ሲፈርም ደግሞ ያሳያል። ይህንን አየሁ። ኦ ፈጣሪ አልኩኝ። እግዚአብሔር ፈጣሪ ስራው ዋና ስራው መፍጠር ነው ማለት አልኩኝ። በኋላ እሺ በኋላ ምን ሊያደርግ ነው ብዬ ስመለከት ብዙ አልቆየም። ምዕራፍ ስንት ላይ ነው ብልሽት የገባው? ምዕራፍ 3 ላይ ገና 2 ገጽ እንደከፈትኩኝ ምዕራፍ 3 ላይ ኃጢአት ገባ ወደ ሰው፣ እግዚአብሔር በሰው ኃጢአት ምክንያት ምድርን ረገመ፣ ፍጥረቱ ተበላሸበት። አሳምሮ የሰራውን መልካም ነው ያለው ነገር ተበላሸበት። ምድር እሾህና አሜከላ የምታበቅል ሆነች፣ አበባና ፍሬ ሳይሆን የርግማን ስፍራ ሆነች፣ የደም ቦታ ሆነች መሬት። ወንድማማቾቹ ተጋደሉ። ምዕራፍ 4 ላይ ተበላሸ በቃ ምድር። ውይ ስራው በቃ ተበላሸበት። እሺ አሁን ምን ሊያደርግ ነው ስል ከምዕራፍ 3 ጀምሮ እስከ ራእይ ድረስ ማደስ ጀመረ። እግዚአብሔር አዳሽ አምላክ። He is a God of restoration. እግዚአብሔር ፈጠረ። እግዚአብሔር ፍጥረቱ ሲበላሽ አደሰ። ሲያድስ ቆየ። በጠቅላላው መጽሐፍ ቅዱስ ከኦሪት ጀምሮ እስከ ዮሐንስ ራእይ ድረስ ሌላም ታሪክ የለውም። የአዳሽነቱ ታሪክ ነው። በነቢያቱ በኩል እግዚአብሔር የእድሳት መልእክት ሲልክ፣ በነገስታቱ በኩል እግዚአብሔር የእድሳት ሥራ ሲሰራ፣ በወንጌሎች ውስጥ እግዚአብሔር ዋናውን አዳሽ ልጁን ሲልከው፣ በዮሐንስ ራእይ መጨረሻ ላይ ሁላችን እንደምናውቀው አዲስ ሰማይና አዲስ ምድር እስኪፈጠር ድረስ እግዚአብሔር የሚያድስ አምላክ ነው። He is busy renewing creation. He is busy renewing, restoring his people. እግዚአብሔር የሬስቶሬሽን የተሃድሶ የእድሳት አምላክ መሆኑን አየሁኝ። ስለዚህ አሁን የእግዚአብሔር ስራ ምን ነገርኳቸው ለነሱ። የእግዚአብሔር ስራ ማደስ ነው ወንድሞቼ። ትተባበሩት እንደሆነ በእድሳት ስራ ውስጥ ግቡ። አቧራ ያፈናችሁ አፍንጫችሁን እንኳን ግን ለእድሳት ተነሱ። እግዚአብሔር አዳሽ አምላክ ነው ተባባልን። ለኛ ጥሪያችን እሱ ነው። ይሄ ዓለም የተበላሸ ዓለም ነው፣ የቆሸሸ ዓለም ነው። ምንም ግልጽ ነው። ምንም መናገር አያስፈልግም። በዚህ ዓለም ውስጥ እግዚአብሔር የሚሰራው የማደስ ስራ ከሆነ፣ መስቀሉ የተሃድሶ ዋና ርችት ከሆነ እንግዲያው ሌላ ስራ የለንም። እኛም ማደስ ነው ስራችን። ማሽሟጠጥ አይደለም። ቆሞ ምን አይነት ዓለም ነው እንዲያው እኮ እንደ ቶሎ ባጠፋውና በገላገለን እንድንል አልተጠራንም። ራሳችንን አንዳች ቦታ አስቁመን ወደ ታች እንድንመለከት አልተጠራንም። በአመዱ ውስጥ ገብተን እንድናድስ ተጠርተናል። ይሄ ተልእኮአዊ ማህበረሰብ ነው። ከእግዚአብሔር ከአዳሹ ከእግዚአብሔር ጋር ተሰልፎ የሚያድስ ማህበረሰብ ነው።
አብዛኛው ሰው እንደዚህ ለማድረግ ፈቃደኛ ስላልሆነ ዳር ቆሞ የሚታዘብ ሆኗል። ቤተ ክርስቲያን ዳር ቆማ ዓለምን የምትታዘብ እንድትሆን አልተጠራችም። ይልቁን ገብታ እንድታድስ እንድታተርፍ ተጠርታለች። ከእሳት ነጥቃ እንድታድን ተጠርታለች። እንድትታደግ ተጠርታለች። ባለ ተልእኮ ማህበረሰብ ነን። ይህን ነው አጠንክሬ ዛሬ መናገር የምፈልገው። በእኛ በኢቫንጀሊካልስ መካከል በተለይ ካሪዝማቲክስ ነን በምንለው መካከል አንድ ከባድ አደጋ ለራሳችን መቆማችን ነው። በተቻለ መጠን ለራሳችን ነው የምንቆመው። በተቻለ መጠን የምናወራው ስለ ራሳችን ነው እስኪያፍን ድረስ። በእውነት ከባድ እኮ ነገር ነው የምናገራችሁ ነገር። ዓለም እስኪታፈን ድረስ የተወጠርነው በራሳችን ነው። ስለ እኔ ነው የማስበው፣ ስለ ቤቴ ነው የማስበው፣ ስለ ኑሮዬ ነው የማስበው። እኔ ሊገለኝ ነው አፍኖ። እንደዚህ ሆነናል እኛ። እግዚአብሔር ለዓለሙ ተልእኮ ሰጥቶ ያስቀመጠን ማህበረሰብ ነው ወንድሞች እናቶች። ለዚህ ነው የጫጫ ነው፣ ለዚህ ነው የደህየ ነው። በጣም ኩስምምን ያለው በጣም የምናስበው ስለ ራሳችን ስለሆነ ነው። መድኃኒታችን ኢየሱስ ክርስቶስ እንደዚህ አይነት ጌታ አይደለም። ስለ ራሱ ቢያስብ ምንም የሚያወርደው የለም ከሰማይ፣ ምንም የሚያወርደው ነገር የለም። ታዛቢ ለመሆን ቢፈልግ ሰማይ ላይ ሆኖ ይልቅ ይመቸዋል። የሰው ልጆች ምን አይነት ሁከተኞች ናቸው! አቤት 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 ብሎ ሊታዘበን ይችል ነበር። ዘሎ የገባው ለማዳን ነው። የሱ ጥሪ ነው የቤተ ክርስቲያን ጥሪ፣ የእናንተ ጥሪ፣ የኔ ጥሪ። ተቀማጭ ለመሆን አልተጠራሁም። ይሄንን ነው በተለይ ላነሳ የምፈልገው። ስለዚህ እግዚአብሔር ሚሽነሪው አምላክ እግዚአብሔር፣ መልእክተኛው አምላክ እግዚአብሔር እኛን ለዚህ ጠርቶናል። የሚገርመው ይሄ ሚሽነሪ መሆኑን እግዚአብሔር የምታዩት በጣም የሚያስደንቅ ነገር ነው። በሁለተኛ ቆሮንቶስ 5 ላይ ይሄንን በጣም ይፋ አድርጎ ያው ደግሞ ሌላው ከታቢ ጳውሎስ እሱ ደግሞ እንደዚህ ጽፏል እና እስቲ እሱን እናንብበው። ሁለተኛ ቆሮንቶስ 5 ላይ እንዲህ የሚል ቃል አለ። ቁጥር 17 ጀምሮ ላንብበው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ያቺ ድሳት የምትለዋ ነገር በጣም አሁንም እዚህ አለች። አዲስ ፍጥረት ነው በክርስቶስ። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። this is the missionary God። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና፣ የተኳረፈ ዓለም፣ የተጣላ ዓለም እግዚአብሔር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። ልክ እዚህ ጋር 4 ነጥብ ቢሰጥ እንዴት ጥሩ ነበረ። እግዚአብሔር እያስታረቀ ነው፣ እኔ ፎቶግራፍ አነሳለሁ ሲያስታርቅ ብዬ እንዳልል ይቀጥላል። ጥቅሱ ይቀጥላል። እንዴት እንደሚቀጥል እዩ። በእኛም የማስታረቅ ቃል አኖረ ብሎ ይቀጥላል። ያስገባኛል። እዚህ የሪኮንሲሊየሽን ስራ ውስጥ እኔንም ያስገባኛል፣ እናንተን ያስገባል። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ on behalf of Christ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እግዚአብሔር እንዲህ አደረገ። ስራ ውስጥ አስገባው ይሄን ማህበረሰብ። እሱ አስታራቂ ነው፣ አዳሽ ነው። ግን በእርቁ ስራ ውስጥ እኛን አሳተፈን። ቦዘን እንድንቀመጥ እግዚአብሔር አልፈቀደም፣ በፍጹም አልፈቀደም። ወንድሞቼ ይሄን የማስታረቅ ቃል በእኛ ውስጥ አኖረ። እንደገና ልመለስ ወደ ማናቸው አለቃ ዘነብ እንዲህ ላሉ በጣም ደስ ስለሚለኝ ነው የእሳቸውን የማነበው። እናንተ ደስ ካላላችሁ በኋላ ትነግሩኛላችሁ፣ ለጊዜው መብት አለኝ። እንዲህ ላሉ እሳቸው እግዚአብሔር ፈሪ ነው፣ እኛ ብንበድለው ልጁን ልኮ ቀስ ብለህ ተዛምደህና ብሎ በልጁ ታረቀን። አሁን ምን ያረጉ ይመስሎት ነው? ለካ በየቤቱ ፍርሃት አይታጣም። እኛ ስለበደል ነው የምንክሰውን እርሱ ካሰን። እንግዲህ ወዲህ ስጋችን ከሆነ በሰበብ በአስባብ ብለን ርስቱን እንካፈለዋለን።
ጥቂት ስጋ እንደ መርፌ ተወጋ እንደሚሉት እንኳን ልጁን ልኮ ተዛመድን ይላሉ እሳቸው። በጣም በጣም ልቤ ይነካኛል። የፍርሃቱ ብዛት እስቲ የበደልነው እኛ ግን የሚክሰው እሱ ይላሉ እሳቸው። እንደ ጨዋታ አድርገው ነው። ፈርቶ አይደለም ወዶ ነው። እግዚአብሔር ይመስገን። ወዶ ዓለሙን ከራሱ ጋር ያስታርቅ ነበር። ሌላ አንድ መዲና ልጥቀስላችሁ። እንግዲያው ምናልባት አባቶቻችን የሚሉትን አዳም በበደለ መድኃኔ ዓለም ክሶ ቆሟል ቀራንዮ ከለ ሜዳ ለብሶ ይላሉ እነሱ። የበደለው አዳም የካሰው ማን ነው? መድኃኔ ዓለም ነው። ይሄን ካሳ ለኛ ሰጠን። የእርቅ ቃል የሚለው እሱን እኮ ነው። this is the plan of reconciliation። እግዚአብሔር የእርቅ ቃል ለኛ ሰጠ። እግዚአብሔር ካሰ ራሱና ታረቁ ብሎ ሰውን ተጣራ። እኔ ብዙ ቀን ይህንን እናገራለሁ። መቼም መደጋገም የሰባኪ አንድ ከባድ ችግር ነው። አሁን መድገሜ ነው 117ኛ ጊዜ ይመስለኛል። አሁንም ማለት አዲስ አበባ ሲሄድ ብዙ ጊዜ በውይይት ታክሲ ውይይት የሚባል ታክሲ ታውቃላችሁ? ውይይት የሚባል ታክሲ ታውቃላችሁ? አዎ። 5 ሰው በቀኝ 5 ሰው በግራ ተቀምጦ የሚፋጠጥበት መኪና ነው እንደዚህ እና እንተፋፈራለን የተያየን እስክንደርስ ድረስ። ምን አይነት ነገር አፍጥራኛ እንደ ሰውየው ምንድነው ነገሩ የምንባባልበት መኪና ማለት ነው ውይይት። እና አንድ ደግ ሰው ካለ መኪና ውስጥ ጥሩ ጨዋታ ያነሳልና ደህና አድርጎ ይገላግለናል። የኳስ ጨዋታ ወይ ምናምን ያነሳልና ደህና እንሄዳለን መንገዳችን። ግን ዝም ከተባባልን ይቸግረናል በጣም። በዛ ጨዋታ መካከል አንዱ ሰው እጁን አጨብጭቦ ይቅርታ አንድ ጊዜ ስለ እግዚአብሔር ለመናገር ፈልጋለሁ ቢል ሊሆን የሚችለው መገመት ትችላላችሁ። እዛ ታክሲ ውስጥ የሁሉ ሰው ግንባር ይረዝማል። ምን አይነት ቦታ የለውም እንዴ? እነዚህ ደግሞ አበዙት። አንተ ወራጅ አለ እባክህ። እና አንድ ቀን ይሄን ቀስ ብዬ አሰብኩና ለምንድን ነው ሰው ስለ እግዚአብሔር ሲነሳ ደስ የማይለው? ለምንድን ነው ደስ የማይለው? ለምን ጭፍግግ ይላል? ወይም ጨዋ መስሎ ለምን ያቀራቅራል? ምንድን ነው ነገሩ ስል ኩርፊያ አለ። ከእግዚአብሔር ጋር ተኳርፏል ሰው። ስለዚህ በተቻለ መጠን ሽሽት ይዟል። በጣም ባይወራ ደስ ይለዋል። ማለት እንዴ ነው እግዚአብሔር ነገርማ ማለቴ እሱ ከሱማ ተለይቼ እንዴት ሆናለሁ? እሱ በሰማይ ነው ያለው ማለቴ ቢያደባየኝስ ከአፈር ጋር ቢደባልቀኝስ እኔ እንዴ እሱንማ ምንም አልናገርም። ግን አለ አይደል በቃ ባለበት እኔም እንደዚህ ነው የሚኖረው ሰው። ስናነሳ እግዚአብሔርን ነገር ያን ኩርፊያ እየቀሰቀስን ነው። ሽሽቱ ከምን የተነሳ ነው? በደለኝነት ይሰማዋል። ልክ እንዳልሆነ ይታወቀዋል በውስጡ። የምከፍለው ደግሞ የለኝም እኔ ብሎ ይሸሻል። ግን ይሄ የእርቅ እቅድ የሚያስገርም ነው። አረ ምንም አትከፍልም አንተ ምን ያስጨንቃል? ክፈል አልተባልክም? ካሳ ተከፍሏል። ኢየሱስ ክርስቶስን ልኮ በልጁ ሊታረቅ ፈቅዷል እግዚአብሔር። እንግዲያው ና ነው የምንለው ሰው። እንግዲያው ና ታረቅ ብለን የእርቅ መልእክተኞች ነን። ስለ ክርስቶስ የእርቅ መልእክተኞች ነን። እንደ ክርስቶስ የእርቅ መልእክተኞች ነን። እንግዲያው ይሄ ማህበረሰብ ዝም ብሎ እንዲቀመጥ የተጠራ ማህበረሰብ አይደለም ወንድሞቼ። ነጋ ጠባ ስለ ራሱ እያሰበ ስለ ልጆቹ፣ ስለሚበላው፣ ስለሚጠጣው፣ ስለ ቤት፣ ስለ ሞርጌጁ፣ ስለ ምናምኑ እያሰበ እንዲኖር የተጠራ ማህበረሰብ አይደለም። ማሰቡ አይቀርም እሱማ። ወንድም ንጉሴ አሁን ፑልፒት ላይ ስለሆንክ ነው እንደዚህ የምትናገረው። እስቲ ውረድና ይኸው ኑሮውን ቀስ ብለህ ይኸው አፍን ትለጉመው ነበር ትሉኛላችሁ። አውቃለሁ እውነት ነው ለጉመው ነበር። ግን ልንገራችሁ ጥሪያችን ከፍ ያለ ነው። እግዚአብሔር ይመስገን ከፍ ያለ ጥሪ ነው። ማህበረሰቡን እግዚአብሔር ለእንደዚህ አይነት ትልቅ ሚሽን ጠርቷል። ስለዚህ ሚሽን ትንሽ ነገር ልናገር እፈልጋለሁ። የምናገረው ምንድን ነው? እግዚአብሔር ይሄንን ተልእኮ ሲሰጠን በምን አይነት መንገድ እንድንወጣው ፈልጓል የሚለውን ትንሽ ልናገር እፈልጋለሁ። ምን አይነት ነው የኛ ሚሽን? ምን አይነት ነው የዚህ ማህበረሰብ ተልእኮ? እኔ ሁለት ዘርፍ አድርጌ ብናገር ወዳለሁ። አንደኛው ዘርፍ ልክ አሁን እንደተናገርነው የቃል ነው ተልእኳችን። ቅዱስ ቃሉን፣ የብርሃን ቃሉን፣ የእርቅ ቃሉን የመናገር ነው ተልእኮ የዚህ ማህበረሰብ። ተናጋሪ ማህበረሰብ ነው ይህ ማህበረሰብ። እግዚአብሔር የተመሰገነ ይሁን። የምንናገረውን የሰጠን አምላክ አለ።
ለዚህ ዓለም የምናገረው ነገር አለን። እኛ ተናጋሪዎች ነን። ከነስማችን ወንጌላውያን ነን። ወንጌል አብሳሪዎች ነን። እግዚአብሔር ከሰው ጋር መታረቅ የፈለገ አምላክ ነው። ክፉ አምላክ አይደለም፣ በጎ አምላክ ነው። ንግግር ነው አንዱ መንገዳችን፣ ንግግር ነው። ይሄንን ማክበር ይገባናል ብዬ አስባለሁ። የምናገረውን እንኳን ሰጠን። በእውነት አሁን እኮ ብዙዎቹ ፈላስፎች የሚናገሩት ነገር የላቸውም በቂ። ቢነግሩ አካሄዱን ስንመለከተው የመሬቱን ተስፋም ያለው አይመስልም። የየሰውን ልቦና ስንመረምረው ምንም የተስፋ ጭላንጭል አይታየንም። የሚያበስሩት ብስራት የላቸውም ብዙዎቹ ወንድሞቼ እና እህቶቼ። ሂዱና አንብቡ መጽሐፍትን። እስቲ ብስራት ትፈልጉ እንደሆነ የምስራች ታገኙ እንደሆነ መርምሩ እስቲ። ትልቆቹን ፈላስፎች የምስራች የሚነግሯችሁ አይዞህ የሚል አታገኙ። ዲስፔር ነው ዋናው መልእክት፣ ቀቢጸ ተስፋ እሱ ነው ዋና መልእክት። አሁን በፍልስፍናው ዓለም ውስጥ ገብታችሁ ስታዩ ምንም ሁሉ ነገር አዙሪት ነው። ደግሞ ሰው በራሱ የታሰረ ፍጡር ነው። ምንም ተስፋ የለው። ምክንያቱም ተስፋ ይሰጣሉ የሚባሉት ነገሮች ሁሉ ይኸው ፈተሽናቸው ምንም ተስፋ የላቸውም ነው የሚሏችሁ። እኛ ተስፋ ተናጋሪዎች፣ የምስራች ተናጋሪዎች እንድንሆን ተጠርተናል። እግዚአብሔር ይመስገን። የእግዚአብሔርን በጎነት እንድንነግር ተጠርተናል። እንደ ዲያብሎስ ክፋት እንድንነግር የተጠራን ፍጥረት አይደለንም። እግዚአብሔር የተመሰገነ ይሁን። ቃሉ በእጃችን ተሰጥቶናል። ይሄን መልእክት እንድናስተላልፍ ጌታ ይፈልጋል። በሐዋርያት ሥራ ምዕራፍ 1 ላይ እንደተገለጸው ምስክሮቼ ትሆናላችሁ፣ ትናገራላችሁ ማለት ነው። ለመናገር ተጠርተናል። እግዚአብሔር የተመሰገነ ይሁን። በዚህ መታከት የለብንም። በየደረስንበት እንናገራለን። ግን እኔ አሁን የሚያሳስበኝን ሌላ ነገር ላነሳላችሁ ነው የምፈልገው። ተናጋሪ ብቻ አይደለንም እኛ። ተልኳችን የመናገር ብቻ አይደለም። እንዲያውም አንዳንድ ቦታ ላይ ንግግሩ እየበዛ ሌላው በማነሱ ምክንያት ገጽታችን ተበላሽቷል። ጆን ስቶት የሚባሉ አንድ ሰው ምን ይላሉ? እኛ አቤት እኛ ጋር ያለው የንግግር ብዛት ይላሉ እሳቸው። የንግግር ብዛት በቃ ተናጋሪዎችን እኛ ወንጌላውያን የምንባል ፍጥረት መናገር ነው ስራችን፣ መናገር ብቻ ነው። በሌላ ላይ ትጉዎች አይደል፣ ንግግር ላይ ዋና ነን። የምርጫ ውድድር ቢኖር ለፓርላማ የምንመረጥ ቢሆን የምርጫ ምልክታችን ምላስ ሳይሆን አይቀርም ይላሉ እሳቸው። ምላስ ሳይሆን አይቀርም የኢቫንጀሊካልስ። ምክንያቱም በቃ መናገር ነው። ግን ጌታችን ኢየሱስ ክርስቶስ የሚናገርና የሚሰራ ነበረ። በቃልና በስራ ብርቱ ነቢይ ነበረ ሉቃስ እንደሚነግረን። እንግዲያው ተልኳችን የተግባርም ነው፣ የንግግር ብቻ አይደለም፣ የስራም ነው። ወንድሞችና እህቶቼ እሱን ላተኩር እፈልጋለሁ። የስራም ነው ተልኳችን፣ ልክ እንደ ጌታ ማለት ነው። የመናገር ብቻ ሳይሆን የማድረግም ተልኮ እግዚአብሔር ሰጥቶናል። So our mission is a word of reconciliation. Our mission is a lifestyle of doing good. በጎ የማድረግ ተልኮ ተሰጥቶናል። በጎ እያደረገ በከተሞች በመንደሮች ይዞር ነበር። በሕዝብም ያለውን ደዌና ሕማም እየፈወሰ መልካም እያደረገ ይዞር ነበር የተባለው የኛ ጌታ ነው። ስሙ ይቀደስ። ዙረታችን የበጎ ስራ ዙረት እንዲሆን ተጠርተናል። ሁላችንም የምናውቀው ግን በጣም ጥሩ አድርጎ የቀረበ ትንቢተ ሚክያስ ላይ ያለ አንድ ቃል አለ። በጣም ደስ ስለሚለኝ እሱን አነባለሁ። ትንቢተ ሚክያስ ላይ ስለ አምልኮ የቀረበ ጥያቄ ነው። በምን ላስደስተው እግዚአብሔር የሚል ጥያቄ ቀርቧል። እዛ ላይ ታስታውሱታላችሁ ብዬ አስባለሁ። ትንቢተ ሚክያስ ቅዱስ መጽሐፍ ያላችሁ ሰዎች ትንቢተ ሚክያስ ምዕራፍ 6ን ክፈቱት። ሚክያስ ነው ያልኩት፣ ሚልክያስ አላልኩም። ሚክያስ ምዕራፍ 6 ቁጥር 6 ጀምሮ እስከ 8 ድረስ በጣም ጥሩ የሆነ መመሪያ ተሰጥቶናል። ሚሽናችን ምን እንደሆነ ባጭሩ ሰፍሯል ብዬ አስባለሁ። እዚያ ላይ እንደዚህ ይላል፣ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? the question of worship እንዴት ላምልከው ነው ባጭሩ። ምን ይዤ ልምጣና ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን?
እግዚአብሔር በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ምን ላድርግ ነው ጥያቄው። በቃ ምን ላድርግ? እንዴት ላስደስተው? እንዴት ላርካው? ይሄን አምላክ ምን ላርግ? ዘይት ላፍስስ እንደ መስዋዕት? ሺህ አውራ በጎች ላቅርብ? ፍሪዳ ልረድ? ልጄን ልሰዋ? ምን ላርግ? በምንድን ነው የሚደሰተው ይሄ አምላክ የሚል ብርቱ ጥያቄ ነው። አትወሳሰብ። ይሄን ያህል መወሳሰብ አያስፈልግም ነው መልሱ። መወሳሰብ በጣም ግልጽ ነገር ነው። 3 ነገር ይነግራል። ይኸው አይታችኋል። ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? and that is our mission። ፍርድን ታደርግ ዘንድ ማለት ብያኔ ትሰጥ ዘንድ ማለት ነው። ብያኔ መስጠት ማለት በበጎና በክፉ መካከል መለየት ማለት ነው። በደግና በክፉ መካከል መለየት ማለት ነው። በነጭና በጥቁር መካከል መለየት ማለት ነው። የጀስቲስ ጥያቄ ነው። የፍትህ ጥያቄ ነው። ቤተ ክርስቲያን መሬት ላይ የተቀመጠችው ለብያኔ አሰጣጥ ነው። ዝብርቅርቅ ባለ ዓለም ላይ የቱ ነው ትክክሉ፣ የቱ ነው ትክክል ያልሆነው፣ የቱ ነው እውነቱ፣ የቱ ነው ሐሰቱ በተባለው ላይ የእኛ ጥሪ ይሄ እውነት ነው፣ ይሄ እውነት አይደለም ለማለት እግዚአብሔር ፈልጓል። በሰዎች መካከል የተዛባ ኑሮ አለ። በጣም የተዛባ ፍትህ የጎደለው ኑሮ አለ። ፍትህን ታጸና ዘንድ እግዚአብሔር ይፈልጋል። ተልእኮህ ነው ይሄ ብሎ ይላል። የቤተ ክርስቲያን ተልእኮ ነው። ይሄ ዓለም በከፍተኛ የፍትህ ቀውስ ውስጥ ያለ ዓለም ነው። ታውቃላችሁ። ወደዚያ ዝርዝር ውስጥ መግባት ምንም የሚገባ አይመስለኝም። ከባድ ኢኮኖሚያዊ የፍትህ መዛባት አለ። በትልቁ ኢኮኖሚክ ኢንጀስቲስ፣ በትልቁ ማህበራዊ የሆነ መዛባት አለ፣ ፍትህ የጎደለው። በትልቁ ስነ ምህዳራዊ የሆነ ኢኮሎጂካል የሆነ መዛባት አለ። የተቃወሰ ዓለም ነው ይሄ። ቤተ ክርስቲያን በዚህ የተቃወሰ ዓለም ውስጥ ፍትህን እንድታጸና፣ ፌርነስን፣ እውነተኛነትን እንድታጸና ተጠርታለች። ይሄ የቤተ ክርስቲያን ጥሪ ነው። ያለነው በእግዚአብሔር በኩል ቆመን ፍትህን ማወጅ እንድንችል ነው። እውነትን እንድናውጅ ነው። ሁሉ ነገር ልክ ነው እንድንል አልተጠራንም። ልኩን ልክ እንድንል፣ እውነቱን እውነት እንድንል እግዚአብሔር ፈልጓል። ጥሪ ነው ይሄ። አሁን ታዲያ ይገኛሉ የቤተ ክርስቲያን ውስጥ ነው ጥያቄ ነው። አሁን በጣም የዓለም ፖለቲከኞች፣ የዓለም ሰዎች ግራ ተጋብተው እርስ በርሳቸው ሲፋጁ፣ አረ ለመሆኑ እስቲ ቆይ ትክክሉ የቱ ነው ብለው ወደ ቤተ ክርስቲያን ይመጣሉ፣ ይጠይቋታል። ወይስ ቤተ ክርስቲያን ራሷ በሆነው ጎራ ውስጥ ነው የምትገባው? አሁን እዚህ ሀገር በጣም የሚያሳስበኝ አንዱ ነገር እሱ ነው። እንዲያውም ኢቫንጀሊካልስ ስማችን በጣም የቆሸሸ ነው እዚህ ሀገር። ምንፈራው እሱን ነው፣ ከፖለቲካው ጋር ስለሚጨምሩን አሁን ካለው ፖለቲካ ጋር። ግን ቤተ ክርስቲያን ራሷን ችላ ይሄ እውነት ነው ይሄ እውነት አይደለም ብላ ለመቆም ትችላለች ወይ? ወይስ የአንድ ወገን አጨብጫቢ ትሆናለች ቤተ ክርስቲያን? እግዚአብሔር ከዚህ ያድነን። በእውነት ቤተ ክርስቲያን በእግዚአብሔር በኩል እንድትቆም ነው የተጠራችው። በየትኛውም የፖለቲካ ዘርፍ እንድትቆም አይደለም የተጠራችው። አዘ ኮሚዩኒቲ ዊ ስታንድ ዊዝ ጋድ፣ ሌላ ነገር አይደለም። ይሄ ማለት እያንዳንዱ ሰው የራሱ መንገድ አይኖረውም ማለት አይደለም። ግን እንደ ማህበረሰብ ጥሪያችን የእግዚአብሔርን የፍትህ አጀንዳ ይዘን እንድንቆም እግዚአብሔር ጠርቶናል። እግዚአብሔር የተመሰገነ ይሁን። ፍትህን ታደርግ ዘንድ፣ ፍርድን ታደርግ ዘንድ። ሁለተኛው ጥሪ እዚያ ላይ በጣም ግልጽ ነው። ምህረትን ትወድ ዘንድ ይላል። ምህረት የሚለው ቃል በጎ ምግባር፣ በጎ ስራ፣ የፍቅር አድራጎት ማለት ነው። በዚህ በድሮ አማርኛ ምህረትን ትወድ ዘንድ የሚለው መልካም ነገር ማድረግን ትወድ ዘንድ ማለት ነው። ይሄ የቤተ ክርስቲያን ጥሪ ነው ወንድሞችና እህቶች። የቃል ንግግር ብቻ እንድንናገር አይደለም የተጠራ ነው። ቃላችንን በፍቅር ተግባር እንድንገልጽ ተጠርተናል።
ስለዚህ ይሄ ማህበረሰብ ጥሪው የወደቁትን ማንሳት ነው፣ የተራቡትን ማብላት ነው። ኮንፈረንስ ብቻ ማድረግ አይደለም፣ በፍጹም አይደለም። ወንድም ንጉሴ አሁን አንተ ከኋላ መጥተህ ምንድን ነው የምትናገረው? እንደዚህ አይነት ነገር አጓጉል ነገር የምትሉኝ ከሆነ ኧረ አጓጉል አይደለም። ይሄ መሰረታዊ ጥሪያችን ነው። ኖት ኦንሊ ሚድዌስት ግን በየቤተ ክርስቲያኑም ጥሪያችን ይሄ ነው። መልካም እንድናረግ ተጠርተናል። በማህበረሰብ መካከል፣ በመካከላችን ባሉት ድሆች ውስጥ፣ በውጭ ባሉት፣ በተቸገሩት፣ በተጨነቁት፣ ማይማን በሆኑት፣ ደራሽ ባጡት፣ የሚደርስላቸው ባጡት፣ በሁሉ መካከል መልካምን ለማድረግ ተጠርተናል። ወንድሞቼ እናቶች፣ አንድ ሰው ጌታችን ኢየሱስ ክርስቶስን መጣና ጠየቀው። በጣም ኃይለኛ ጥያቄ ነው። የዘላለምን ሕይወት እንድወርስ ምን ላድርግ አለው። ሕግ ምን ይላል? አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ ባልንጀራንም እንደ ራስህ ውደድ። እሺ ባልንጀራዬ ማን ነው አለ። ማምለጫ ፈልጉ። ኃይለኛ እኮ ነገር ነው ይሄ። አንድ ቀን እኔ መጽሐፍ ቅዱስ ሳነብ ሳቅ ይዞኛል። ሌላ ቦታ ላይ ነው ደግሞ ወንጌል ውስጥ ከትእዛዛት የሚበልጠው የትኛው ነው ብሎ አንድ ሰውዬ ይጠይቃል። ትዝ ይላችኋል? ይህን ጥያቄ ይጠይቃል። ማርቆስ ወንጌል ውስጥ መሰለኝ። ጌታ ሆይ ከትእዛዛት ሁሉ ዋነኛይቱ ማናት ብሎ ይጠይቃል። አንድ ብቻ ንገረኝ ነው። ምክንያቱም የአይሁድ ሕጎች ብዙ ናቸው። እንደሚባለው ከሆነ ወደ 600 የሚደርሱ ልዩ ልዩ ሕግጋት አሉ በኦሪት ውስጥ። እኔ አንዱን እንድታቅልልልኝ በቃ ጥቅልል አድርግልኝ ነው እኮ ጥያቄው። ጌታ ሆይ የቷ ናት ዋናዋ ትእዛዝ? ዋናው ትእዛዝ እንዲህ የሚል ነው፣ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብሎ ዝም እንደማለት፣ ሁለተኛይቱም እሷን የምትመስል ናት፣ ባልንጀራህን እንደ ራስህ ውደድ ብሎ ደግሞ ይጨምራል። በኋላ እኔ አሳቀኝና የተጠየቀው አንድ አልነበርም እንዴ? ለምን ሁለት ይናገራል? ለምን ሁለት ይናገራል? ለካ እድሜ ልኬን ሁለቱን ማፋታት ነው ያስኩት። እኔ የምፈልገው የመጀመሪያውን ብቻ ነው። አምላክን ውደድ፣ እሷን በቃ ቤት ዘግቼ አረገዋለሁ። በቃ መጽሐፍ ቅዱሴን ዘርግቼ እሱን ማያልወደድኩኝ ማንን ወዳለሁ? እንደሱ ማንከን የለሽ የት ይገኛል? ሁለተኛይቱም ብሎ መዘዘ። እኛ ማፋታት ነው የምንፈልገው፣ እሱ ማጋባት ነው የሚፈልገው። እድሜ ልኩን ልናፋታው ማንችል ነገር ነው። ባልንጀራን እንደ ራስ መውደድ እንዲያውም እግዚአብሔርን የመውደድ ማስረጃው ሆኖ አልቀረበም። በአንደኛ ዮሐንስ ላይ እግዚአብሔርን ወዳለው የሚል ወንድሙን የሚጠላ እሱማ እንዴት ይሆናል ብሎ እንዳለው ነው። ይቺ የምህረት አገልግሎት ዋና ናት፣ ጥሪያችን ናት። እዚህም ላይ ምህረትን ታደርግ ዘንድ ብሎ ይላል እና ያ ፈሪሳዊ ባልንጀራዬ ማን ነው ብሎ ጠየቀው። ማን ነው ባልንጀራዬ? እና የጌታ ኢየሱስ ክርስቶስ መልስ በጣም ሻርፕ ነው፣ በጣም ሻርፕ ነው። ያስደንቀኛል። በጣም ሻርፕ ነው። ባልንጀራማ ማለት አለ አይደለ? እንግዲህ ለምሳሌ ጎረቤቶች ሰዎች የሉም እንዴ? አንተ ማለት ዘመዶች የምታውቃቸው ሰዎች የሉም እንዴ? አንዳንድ ሰዎች አላለውም። ጸጉር እያሸም አልተናገረም። ምሳሌ ብቻ ነው የሰጠው። ታስታውሳላችሁ ምሳሌው። የተደበደበ የወደቀ የተቀጠቀጠ ሊሞት ያለ የሚያጣጥር ቁስላም ሰው ያሳየዋል። በቃ እሱ ነው ያንተ ባልንጀራ። ልታረግ የምትችልለትን ሁሉ የምታረግለት ማንኛውም ሰው ባልንጀራ ነው፣ ባልንጀራ ነው። የጌታ ስም የተባረከ ይሁን። አንዳንድ ጊዜ ከባድ ይመስላችኋል ይሄ ነገር ወንድሞቼ እናቶቼ። ከባድ በጣም አይደለም። ይኸውላችሁ የተደበደበ ሰው ሞልቷል። የግድ ወንበዴዎች የደበደቡት ወንበዴው ዲያብሎስ የደበደበው ብዙ ሰው አለ። ቅድም ወንድማችን እንዳለ ሲያነሳልኝ የነበረው መንፈሱን ጠቅጥቆ የደበደበው እና ስለ ራሱ መጥፎነት የሚሰማው ቢሞት የሚመኝ ሰው በየቤቱ አለ። የሚጠይቀኝ ሰው የለም፣ ማን እንደሆንኩም ማንም አያውቅም፣ ግድ የለውም ስለ ነፍሴ ሰው ብሎ ለመሞት የሚፈልግ ሰው በብዙ ጨለማ ያለ ሰው አለ። ባልንጀራ እሱ ነው፣ እሱ ነው። በጎ ማድረግ ወንድሞቼ እናቶቼ ይሄን ያህል ትልቅ ሀብት የሚፈልግም አይደለም። ትልቅ ልብ ብቻ ነው የሚፈልገው። ትልቅ ልብ፣ ትልቅ ልብ። አንድ ምሳሌ ልንገራችሁ። ይሄንንም 100 ጊዜ ሳልናገረው አልቀረሁም። እኔ ጋር ቢሮ እዛ አዲስ አበባ ስልክ ይደወላል።
ስልክ ሲደወልልኝ ብዙ ጊዜ ለፕሮግራም ስለሆነ የሚደውሉት ሰዎች አጀንዳዬን ዳብሳለሁ። እነሱ እየደወሉ አጀንዳዬን ለማየት ይሞክራሉ። ምክንያቱም ጥር 17 ቀን ስለሚሉኝ እስቲ ምን ተይዟል አልተያዘም ለማለት እሱን እያገላበጥኩኝ ሰማቸዋለሁ። ወንድም ንጉሴ አንድ ፕሮግራም ነው የሚቀጥለው ንግግር ከሰላምታ ቀጥሎ እና እንደሱ ነው በቃ ልማድ ሆኖብኛል። ያን ቀን አንዱ ደወለ። በአገልግሎት የምንተዋወቅ ሰው ነው፣ ጥሩ ሰው ነው። ደወለና ያው ፈልጋለሁ ብዙ ጊዜ አሳይንመንት ይሰጠኛል የአገልግሎት እና ላገላብጥ አጀንዳዬን ሳስብ ወንድም ንጉሴ ለእንትን ነው ለሰላምታ ነው የደወልኩት እንደምን ነህ ደህና ነህ ወይ ሲለኝ አሳፈረኝና ደህና ነኝ በጣም ደህና ነኝ